ተቋርጬ ቀርቼ ነበር። ያጸደሙ እዚህ መቆየት ለሁላችንም ጥሩ አይደል? እኔ እንደዚህ ሆኜ እንዴት አመል ታባረረኝ ነው? እውነትም አንተ አትወደኝም ማለት ነው። እያስመሰልክ ነው እንጂ በጣም ነው የምጠላኝ ማለት ነው። በጠላሽም አይፈረድብኝ። አጸደ እንድጠላሽ የገፋፋሽኝ አንቺ ነሽ። ከራሴ በላይ የምወዳት ልጅ ያጣሁት ባንቺ ምክንያት ነው። ሜርሲን ያጣት ወደፊት የምታጣት በእኔ ባጸደ ምክንያት አይደለም። እሺ አጠገብ ባስቀመጥከው ሰው ምክንያት ነው። አሁንስ በቃሽ። ቆይ ከዝራ ጋር ያለብሽ ችግር ምንድን ነው? ኦ በደንብ ይውል ተመልከቱልኝ እንጂ። ቆይ ከኔ ጋር ያለብሽ ችግር ምንድን ነው? የምፈልገውንማ በደንብ አድርገህ ታውቃለህ። ህይወቴን ነው የምትፈልጊው? እሱን ከሆነ እርምሽን አውጪ። መቼም አልሰጥሽም። እዝራ ምን ማለት ነው? ህይወቴን የምትፈልጊው ማለት ሊገሉት ሞክረው ነበር። ምን? ሂጂልን በቃ። አፍሽን ዝጊ። አንቺ ማናባሽ ነው እኔ ከዚህ የምታባረሪ? ቢገባችሁ ሁለታችሁም ለቤት ባዳ ናችሁ። ባዳ። አባዬ ዲገኝ እባክህ አባዬ ተረጋጋ። አንቺ ዝም በይ ብዬሻለሁ። ይሄ ሁሉ የተነሳው በአንቺ ምክንያት ነው። አባዬ እባክህ መሳሪያ መስጠት ሀብል ሂጂና ልብሷን አምጪለት። ያቺ ሜርሲ የምትባል የጣም ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀመጥም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞተሃል። እሺ አንቺ ደግሞ ልጄን ለመንገድ ስታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ ዛሬም ያንተ ልጅ ሜርሲ ብቻ ነች እያልሽ ነው? ቆይ ነገር ለምንድን ነው የሚደጋገመው? እባክህ እዝራ እሷን ተዋት በቃ። አይ ዝም ብላማ አይደል። ቆይ አንቺ ስለዚህ ነገር የምታውቂው ነገር አለ? እኔ ምን ላውቅ እችላለሁ? ምን ማለት ሀብ የደበቅሽን ነገር ካለ ግን ይሄ የመጨረሻችን ነው። አባዬ እባክህ ልለምን በቃ ወይ ግደለኝና ልገላገል። ሙሉዬ የገዛ ልጇን በመኪና ገጨቻት። ሀብል በመኪና ተገጨች። በዚህም የተነሳ የሀብል እናት በጣም ተደነገጠች። በማንሳት የገጨቻትንን ሀብልን ወደ ሆስፒታል ይዘዋት ሄዱ። በጣም ያሳዝናል። አሁንም የያዘችው ያጸደ ተንኮል ተጋለጠ። በዚህም የተነሳ ሜርሲ ጓደኛዬ ሆና እስከ መጨረሻው ትዘልቃለች ያለችው፣ አሁን ላይ ግን ሜርሲም አንገቷን ሲጥ በማድረግ ተንኮልሽን አውቄዋለሁ በማለት አንገቷን ሲጥ አደረገቻት። በመጨረሻም በዚህ የተነሳ ትታት ልትሄድ ይችላለች። ሜርሲ እስከ ዛሬ ላደረገችው ጥፋት ሁሉ ወንድሟንም ይቅርታ ጠየቀች። በማልቀስም አቶ እስክንድርም ከቤቴ ውጭልኝ በማለት ልጅህ ሜርሲ ብቻ እንጂ ይሄኛው አይደለም ስትል በጣም ተደናገጠ። ሁሉም ዝም በይ ሲላት በመሳሪያው ሊተኩስባት ባነሳው ሽጉጥ ጭንቅላቷን ሲላት ታመመች። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 24 ተለቀቀ። በባለፈው ፓርት እንግዲህ ወይዘሮ ሙሉዬ ማለት ነው የሀብል እናት ከኩኩሻ ጋራ የዲኤንኤ ምርመራ ማድረግ እፈልጋለሁ ስትል ቃሏን ሰጥታ ነበር። በዚህም እንግዲህ ሁለቱም ተደናግጠዋል። ኩኩሻ ግን የእናትነት ፍቅሯ ደስ ቢላትም የምሰጣት የቤተሰባዊ ፍቅር ደስ ቢላትም ውስጣና አእምሮዋ ግን ምንም ሰላም አላገኘም። የሰው እናት ቀምቼ ለገንዘብ ብዬ እንደዚህ ሁኜ እያለኝ መለየቱን ደግሞ በጣም አሳስቧታል። ለእዝራ እንኳን እዝራን ጠርታ ለመናገር ብታስብ እንኳን ፍጹም አልቻለችም። እዝራ ብነግረው እንዴትስ የእሷን ፍቅር ደግሞ ማጣት እያለኝ ነበር እና በመጨረሻ የዲኤንኤ ስትላት ከምግቡ ላይ ስትል የሙሉዬ ልጅ ሁለተኛዋ ልጇ ከካናዳ መጣች። እናቷን ሰፕራይዝ ማድረግ ደስ ይለኛል ታውቂያለሽ፣ እናም እህቴን ለማየት ጓጉቻለሁ፣ ስለዚህ መጣሁልኝ ስትላት በጣም ተደናግጣለች እና ተነስታ ስልክ እያወራቻት ነበር። በዚህም የተነሳ ኩኩሻ ከኋላ ሁና እያዳመጠቻት እህቴን እኮ ላይ ነው እንዴ ያለቻት፣ አይ እህት እያለች ነው እና በዚህም የተነሳ ኩኩሻን ብትወድም ግን የምታደርገውን የወይዘሮ መነንን የገንዘብ የምታደርገው እይታዋ ገጸ ባህሪዋ
በጣም በጥርጣሬ ያደረባት። በዚህም የተነሳ ሙልዬ በፍጹም አሁን ይሄ ነገር እየሆነ ያለውን መጠራጠር አለብኝ፣ ስለዚህ ዲኤንኤ ግዴታ ማድረግ አለብኝ ብላ ወስናለች ማለት ነው። እናም በዚህ የተነሳ አሁን ላይ የዲኤንኤ ምርመራ ስትላት ወይዘሮ ማነች ዘነበች ማለት ነው ወደ አጸዴ ጋ ነበር የሄደችው። አጸዴ ጋ ስደውል አጸዴ ደግሞ ተደብድባለ። ወደ አጸዴ ጋ ስንመጣ አጸዴን እንግዲህ አንገቷን ሲጥ አድርጋ ይዛታለች ማለት ነው። ሜርሲ ተንኮልሽ ነው እስከ ዛሬ ወንድሜን እንድጠላ ያደረግሽኝ፣ በዚህ የተነሳ ነው። ስለዚህ ወንድሜ ላይ እንዳደርግ ያደረግሽውም ራስሽ ነሽ በማለት ነበረ ስትላት የነበረው። ወንድሜ ታያለሽ እንዳሁንም ምን እየሆንሽ ነው? ወንድምሽ እኮ ወንድምሽ አይደለም፣ ይሄ እኮ ወንድምሽ አይደለም ድቃላ ነው ስትላት፣ የዚህ ጊዜ ነው እንግዲህ አንገቷን ሲጥ አድርጋ ወንድሜንማ እንደዚህ እንድትይ አልፈቅድልሽም፣ እስከ ዛሬ ምን ነክቶኝ ነው በአንቺ ምሪት ጭንቅላቴን ሁሉ ተቆጣጥረሽው ሲሄድ የነበረው በማለት እንግዲህ አጸዴን ሜርሲ አንገቷን ሲጥ አድርጋታለች ማለት ነው። የዚህ ጊዜ እንግዲህ እራበኝ፣ ሞትኩኝ፣ ሄድኩኝ እያለች በጣም እየተጨነቀች ትገኛለች ማለት ነው። በዚህ የተነሳ እንግዲህ ሜርሲ ምንድን ነው ያደረገችው? ካሁን በኋላ እንዲያውም ወንድሜን ምንም እንትን እንዳትይ፣ ወንድሟን ይቅርታ፣ እስከ ዛሬ አይኔ ያልተገለጠም ወንድሜ እባክህን ይቅር በለኝ እያለች ተደፍታ እየለመነችው ነበርና እንግዲህ እሱም በቃ እኔ በእህቴ እንደማልደራደር ታውቂያለሽ አይደለስል? አዎ እኔ እሷን ምክር ሰምቼ እንደዚህ አድርጊያለሁ እያለኝ ነበርና በመጨረሻም እውነቱን ነገሬው። አንተን ለመግደል ያሉትን እንግዲህ አቶ እስክንድርም ይሄን ወሬ ሲሰማ በጣም ነበር ምንድነው ደግሞ ምንድን ነው ብቻ እያለ አባዬ ምንድን ነው ንገረኝ ሲለው ነበረ። ምክንያቱም ይሄን ነገር ሁለተኛም አንተ የነሱ ልጅ አይደለህም ብለው ነበርና የዚህ ጊዜ እንግዲህ በጣም ተሰምቶታል። እስክንድር ደግሞ ይሄንን ሲሰማ አንቺ እንደዚህ የምትለው ስትል ምንድን ነው ይሄ ነገር? አንቺ ዝም በይ ባለቤቴን እንትን አትበይ ስትል እንግዲህ ምንድን ነው ንገርኝ፣ በምን ምክንያት ነው የተጣሉት ሲል በምንም አይደለ አባቱ እንዳይታመምበት ሊደብቅ ነበረ። አይ ሜርሲና አጸዴ እንገለዋለን ብለው ሲያወሩ ነው ይህንን ሰምታ ነው። በዚህ የተነሳ ነው ይህ ሚስጥር ተገልጦባት በዚህ ነው የመታት ስትል ሀብል አቶ እስክንድር ስትናገር እስክንድር ራሱን መቆጣጠር አቅቶት ራሱን ስትወደቀ። በዚህም የተነሳ እንግዲህ ሁላቸውም እየያዙት ሊያረጋጉት ችለዋል ማለት ነው። እሷም እንግዲህ በጣም እየተናደደ ነበርና ሩጦ ሽጉጡን ያመጣው። ሽጉጡን አምጥቶ እንግዲህ ከዚህ ቤት አንቺን በለኝ ግደለኝ፣ እንደውም አንተ የሞትከው ቤተሰቦቼ የሞቱ ጊዜ ነው፣ እንደውም አላቅህም ግደለኝ በማለት ይሄን ቃል ትሰጠዋለች። እናም በዚህ የተነሳ አቶ እስክንድርም እንደዚህ ጭንቅላቷን ይላታል ማለት ነው። ወይኔ ራበኝ እያለች እንግዲህ ክላስ ነበረኝማ በዚህ ታምሜ አንተ እንደማወደኝ ውጭ አልከኝ እያለኝ ነው። አዎ እውነቱን ስነግርሽ አዎ አልወድሽም ብሎ ይነግራታል ማለት ነው። እሷም ካሁን በኋላ እዚህ ቤት አልቀመጥም እያለች እንግዲህ በቀጥታ ትደውልላታለች። ተጨንቃለች ያችኛዋ ማለት ነው። ዘነበች ወደ አጸዴ ጋር ስትደውል አጸዴም እንግዲህ መፍትሄ አታጣም፣ አሁን ጎበሱኝ ጠንካራ ሁኝ እያለቻት እንግዲህ ኩኩሻ ደግሞ በጣም ተጨንቃለች። አሁን እህትሽ እየመጣኝ ነው ብትባልም ብዙም ደስተኛ አይደለ። እህትሽ እኮ ለምንድን ነው እህቷም ስትመጣ እንግዲህ ኩኩሻ በጣም ስሜታዊ ናት ማለት ነው። እና አሁን ላይ ደስ ቢላትም በጣም ውስጧ እየተጨነቀ ይገኛል ማለት ነው። በመጨረሻ ወደ አጸዴ ጋር ስንሄድ ቀጥታ ስትደውልላት ወይዘሮ መነን እንግዲህ እባክሽን መፍትሄ ፈልጊ፣ አሁንም እኮ ደግሞ ዲኤንኤ ማድረግ አለብኝ፣ ኩኩሻን ማድረግ አለብኝ። ከማን ጋር ስትላት እኔ እኮ ነግሬሻለሁ፣ አንቺ ከዚህ ነጻ ለመውጣት ማድረግ ያለብሽ እንደውም ምን መሰለሽ፣ እውነቱን ስነግርሽ ቀጥታ ምን ማድረግ አለብሽ፣ ልጅቷ ሚቺና ብለሽ ሀብልንና አንቺም ደግሞ ይሄንን ነበረ መስጠት ያለብሽ። አሁን ግን ነገሩ ተበላሽቷል ትላታለች። እና በዚህ የተነሳ ኩኩሻም
በጣም በጭንቀትና በውጥረት ትገኛለች ማለት ነው። እንግዲህ ልጅቷ ከመጣይ በጣም አሪፍ ነው። ለዚህ ደግሞ ፐርፌክት መሆን ያለባት ኩኩሻና፣ ምክንያቱም የእሷን ዲኤንኤ የልጅቷን ልታደርግ ማለት ነው የዚችኛይቱ ልጅ እና እዚህ ላይ ደግሞ ግዴታ ኩኩሻ መተባበር አለባት። የእሷን እንቀይርባታለን ዲኤንኤው ጋር እንትን ስትል የእሷን ስስ ይዛ ሂዳ እዛ መቀየር አለባት ብላ አንቺ እኮ ለዝን ነው እንዲው መፍትሄ አታጭም እምልሽ፣ በተንኮልማ በሁሉም ትበልጭኛለሽ አውቃለሁ በማለት ሁለቱም ተንኮለኞች ይሄንን ትላታለች ማለት ነው። እንደዛ እናደርጋለን። አሁን እንግዲህ መቀመጫም የለኝ ወደ ቤት እየመጣሁ ነው ስታይ፣ ወዴት? ወዳለሽበት ወደ አንቺው እያለቻት በጣም ትደናገጣለች ማለት ነው። ደብድቦ እኮ በመሳሪያ ደበደበኝ ትላታለች። እንዴት ነው በመሳሪያ? እንኳን አቶ እስክንድር መተኮስ እንደማይችል አውቃለሁኝ እያለች ነበረ። እንኳን አንቺንና እኔን ግማሽ አካሉን አውጥቶ ጥሎኝ የለም እንዴ እያለች ነበርና በመጨረሻ አንቺ ግማሽ አካሉን ታያለች፣ እኔም በመሳሪያ ነው አውጥቶ የጣለኝ እያለኝ እንግዲህ አሁን ላይ እያደረጉ ያሉት አሁን ሁለቱ ተንኮለኞች ናቸው። ነገር ግን አሁን በመጨረሻ እንግዲህ እህትሽ እኮ ነኝ አዋሪኝ፣ አንቺን ልደት ራሱ እዛ ሁኛ አንድ ቀን አሳልፌ አላቅም እያከበርኩልሽ ነው እያለቻት፣ በጣም ደግሞ ቆንጆ እህት አለች። ለምንድን ነው የምትጨናነቂው? ያልሆነ ጥያቄ ጠየቅኩሽ እንደ እያለኝ እንግዲህ እህት ተብዬዋ በጣም ቅልብልብ ናትና ኩኩሻም በውስጧ በጭንቀትና በፍርሃት እህቴ ብትሆን እያለችም ደስ ይላታል። ግን ደግሞ ያደረገችው የሰው እናትም ቀምቼ አሁን ደግሞ ያለችበትን ሁኔታ እኔ አሁንስ እንደው ከአእምሮዬ በላይ ሆኗል። አይዞሽ ኩኩሻዬ፣ ይሄ ያልፋል። መቼም ሂደሽ ወደዛ ህይወትሽ እንደማትገቢ እኔ እኮ እናትነቷን ልጄ ብላ ስትዳብሰኝ ሁሉ እናቴ ሁና ቤተሰብሽ እንዳላጣ ቤተሰብ እንድትሆኝኝ እያለኝ ኩኩሻ አቀፍ ስታረጋት ራሱ ሙልዬ ማለት ነው በጣም ደስ ይላታል። ግን ደግሞ ውስጧ ሰላም አጥቷል። ምክንያቱም አእምሮዋ እንዴትስ ለሷ እንደዚህ እናትነት ቢኖራትና እንትን እንዳለችው ብታገኝ ደስ ይላታል። ነገር ግን አሁን ላይ የምታደርገው ነገር ሀብልን እያወቀች ሁለተኛ ያለው ነገር እያሳሰባት ስለሆነ አሁን ግን ሀብል በመጨረሻ በመስመር ስትሄድ ሙልዬ መታት ወቅት ማን ነው ገይታታለች ማለት ነው። ስትገጫትም እንግዲህ ሩጣ ደንግጣለች። ይሄንን እንግዲህ ስትሰማ ኩኩሻ ማለት ነው የባለቤቱ የዝራ ባለቤት መኪና ተገጨ ሰው መኪና ገጨው ስትላትም እንግዲህ እዛው ትሄዳለች። እንግዲህ ሁሉንም ወይ ልነግራት ትችላለች እዛ ላይ ብዬ አስባለሁ። ምክንያቱም አሁን ላይ ኩኩሻ እየተጨነቀኝ ነው። እውነቱን ስነግራት ይችናል ልጅሽን አይደለሁም ወይ ብላ ልትነግራት ትችል ይሆናል። ምክንያቱም ኩኩሻ እውነቱን እኔ ተናግሬ ከዚህ ውስጥ በወጣሁ እንዴ ከዚህ ውስጥ ታያለሽ እንዴ ይሄንን ሁሉ ይሄን ሁሉ እኮ ሄደን ትንሽ ነው የቀረን አይዞሽ እያለች እንግዲህ እየመከረቻት ትገኛለች። ኩኩሻ በሁለት ጭንቀት ውስጥ ትገኛለች። አንደኛ አእምሮዋ ከእሷ መለየቱን አትፈልግም። ሁለተኛ ደግሞ የሰው እናት መቀማቷና ያለባት ጭንቀት በጣም ሰላም አሳጥቷታል ማለት ነው። አሁን ግን ጥሩ አጋጣሚ የተፈጠረላት ይመስለኛል። እንግዲህ ኩኩሻ የዝራም ጓደኛ ናት። ሁለተኛ መከዳን እያስታመሙና እያሳከሙ ይገኛሉ። ይሄንን ስታቅ እንግዲህ ተነስታ ትሄዳለች ማለት ነው። ሄዳዛው ምንድን ነው የምትለው ልጅሽ እሷ ነች ብላ ወይ ትናገራለች። ምክንያቱም ሰላምም እዛ ስታያት አእምሮዋ ራሱ ሰላም አይሰጣትም። ስለዚህ ትሰጣት እዛው ትነግራታለች የሚል ሀሳብ አለኝ። ምክንያቱም ኩኩሻ ያለይበት ሁኔታ አሁን ተጨንቃለች። ከሷ መለየቱንም አልወደደች። ሁለተኛ ደግሞ የሰው እናት ቀምቼ በማቃትን ሀብልን እያለች ውስጧ ሰላም አጥቷል። መነን ግን አሁን ላይ በቃ ይሄን እናደርጋለን ዲኤንኤውንም የልጅቷን እንቀይራለን እያሉ ነው። ዲኤንኤ ታድርግ ብታደርግም የዛችኛይቱን ልጅ ዲኤንኤ ይዞ ሄዶ የእሷ እንዲሆን ማድረግ ነው ብላለች። እንግዲህ ተንኮለኛዋ አጸደ ማለት ነው እንዲገናኙ አልፈቀደም። ግን እንግዲህ በአሁኑ ፓርት ላይ ትናገራለች ኩኩሻ የሚለው ተስፋ አለኝ። ምክንያቱም ሆስፒታል ተመታለይ ልትጠይቃት ስትሄድ እንግዲህ የምታስታምመውን ግዴታ የሀብል እናት ናት ሙልዬ ማለት ነው። ምክንያቱም የሚያስገጨችውም ራሷ ስለሆነች እናም አሁን ላይ ያደረገችው ድርጊት ይሄ ነው። እንግዲህ ኩኩ ማነች
ሀብል በእናቷ መኪና ተገይታለች። እንግዲህ ወደ ሆስፒታል ገብታለች። ይሄንን ስትሰማ ኩኩሻ ምን ትል ይሆን? መነንስ እንዳይቀርቡ እንግዲህ እንዳትሄድ እንደዚህ እንትን ልትላት ትችላለች እንዴ ብዬ አስባለሁ። እንግዲህ ለቀጣይ ፓርት ምን ይገጠማል? እውነቱን ትናገራለች ብላችሁ ታስባላችሁ ወይስ አትናገርም? ኩኩሻ በጭንቀት እንኳን ብትገኝም የመናገሩ አሁን ላይ የመናገሩ ሞራሉ ይኖራታል ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ።